ሙስሊሞችን በሄዱበት መንገድ አትሂዱ አላልኳቸው? ምክሬን አዳምጡ። ሙስሊሞችን በሄዱበት መንገድ ስትሄዱ እነሱ በሚያደርጉት ልክ እናንተ ስትሄዱ የተቆፈረ ጉድጓድ አለ፣ እዛ ሰምጠህ ትቀራለህ ነው የምትባለው። በቃ መጽሐፍ ቅዱስ እነሱ እንደፈለጉ አድርጎ ይተረጉሙታል፣ እንደፈለጉ አድርጎ ያስተምራሉና እኔም ገብቼ በቃ ቁርአን እንደፈለግኩ አድርጓለሁ ካልክ ሰምጠህ ትቀራለህ። እንደነ ወሂድ ማለት ነው። ሰምጠህ ትቀራለህ። እንደነጃ ሰምጠህ ትቀራለህ። እንደነ ጉዳይዳ ሰምጠህ ትቀራለህ። እንደነ አዲስ ዓለም ሰምጠህ ትቀራለህ። እንደ አህመድ የሚባለው ልጅ ሰምጠህ ትቀራለህ። እንደነ ዛሃራ የምትባለው ልጅ ሰምጠህ ትቀራለህ። ቅድም መጥተው እንደነበሩ ሰዎች ማለት ነው። ትንገዳገዳለህ እንደነ ራይነር ማለት ነው። በቃ ልግባ ወይ አልግባ ትላለህ። ዘመንገዳገድ ይላል። ይሄ ነው እኮ የማታውቁትን አትነካኩ። እነሱ በሄዱበት መንገድ መሄድ የለባቸውም። አቅማቸው አይደለም፣ እውቀት የላቸውም። እናንተ ስለ መፈነጋገር አውሩ። እናንተ ስለ ቀሚስ ስር አውሩ። ሙስሊሞች እኮ ይላሉ ሙስሊምን ሊያሸማቀቅ። ኢትዮጵያ ውስጥ እኮ አንድ ሰው ተጸዳድቶ ቂጡን ስለሚታጠብ እኮ ሃይማኖቱ ቀየረ የሚባል ሀገር እኮ ነው። እንደዚህ አይነት ህዝብ እኮ ነው። ሰለምክ እንዲህ ይባላል። በቃ ቂጡን ካጠበ ማለት ነው። ጽድት ጽድት ካለ በቃ ይሄ ሰልመዋል ይባላል። አትቀየሩም። እናንተ ግም ናቸው። እናንተ አስተምራችሁ የምትቀይሩት ትውልድ የለም። መጽሐፍ ቅዱስ አሁንም ወደዳችሁም ጠላችሁ መጽሐፍ ቅዱስ አስረግጬ ነው የምነግራችሁ። ፈረንጆች እንደፈለጉ አጨማልቀውታል መጽሐፍ ቅዱስ። ለምንድን ነው የማትቀበሉት? ተጫውተውበታል በቃ መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ መመሪያ ሊሆን አይችልም። እኔ አልመራበትም። ያማቸዋል እንዴ? በመጽሐፍ ቅዱስ መሰረት እኮ አይደለም ክርስቲያንና ክርስትናን የሚመራው። ንቅያ ጉባኤ ላይ የተደረገ ውሳኔ፣ ይሄ የቆስጠንጠንያ ምናምን የሚባለውን ጉባኤ የተወሰነውን ውሳኔ፣ የኦፊስን ጉባኤ የተወሰነውን ውሳኔ፣ ይሄ ነው። በየክፍለ ዘመኑ በተደረጉ ጉባኤዎች የተወሰነውን ውሳኔ ነው። እዛ ጋር ደግሞ የተጨመረ ነገር አለ፣ የተቀነሰ ነገር አለ። በዚህ ልክ ማን ልታጀዝበኝ አትችልም። ነፍ ወጣት ነው ያለው። ጠይቋቸው። እነዚህ ወጣ ያለ አመለካከት ያላቸውን ወጣቶች ስታገኙ ዝም ብላችሁ ጠይቋቸው። ጠይቋቸው። ብዙ ክርስቲያን እየወጣ ነው ያለው። ብዙ ክርስቲያን ኤቲስት እየሆነ ነው። በቃ ሃይማኖት አያስፈልግም ይላል። ይጨንቀዋል። ሰው የሰራው ነዋ። በጉባኤ የጸደቀ ነገር ነው ያለው። ህግ የለውም። የተልፈሰፈሰ ነው። ቲክታክ ላይ ያሉ ደግሞ የሞቱ ሬሳ ናቸው። በቃ ግም ናቸው፣ የገሙ ናቸው። በጣም ወራዳ የሆኑ ሰዎች ናቸው። በጣም ነው የሚያስጠሉት። የሚያወሩ ስለ ሰው ነው። ስለሱ የሚያወሩ ስለ ሴክስ ነው አብዛኛው ጊዜ የሚያወሩት። እንትና አደረጋት፣ እንትና ሴቶች አገባ፣ ሴቶቻችን እንዳንቀማ፣ ሴቶች ናቸው የሚያስደፍሩን፣ ሴቶቻችን እህቶቻችን ለወንድ ብለው ይሰልማሉ፣ እህቶቻችን እየሄዱ ነው፣ እህቶቻችን እንዲያደርጉ፣ እህቶቻችን እነሱ ጋር ለምን ትገባላችሁ? ለምን አንቺ ቁጭ ብለሽ እንደዛ እስልምና ይሰበካል ምናምን፣ ለቅሶ እየየ ተሸንፋቸዋል። እናንተ ውርደታሞች፣ ኢየሱስ ክርስቶስ አምላክ ብላችሁ የምታምኑ ሰዎች እኮ ስለ ኢየሱስ ክርስቶስ ሲነሳ ስለ ነብዩ መሐመድ ነው ዘላችሁ፣ ስለ ነብዩ መሐመድ ነው ሰውን ለማናደድ እንትን የምታደርጉት። መከላከል ይህ ነው እኮ። ኢየሱስ ክርስቶስ ነብይ ነው ስትባሉ አይደለም አምላክ ነው ትሉና አምላክ አይደለም ተብሎ ሲወራ ደግሞ በቃ ነብዩ መሐመድ ነብይ አይደለም ነው ይባላል። እኔ ገበታ ነው የሚገርመኝ። ኢየሱስ ክርስቶስ አምላክ አይደለም ስትባል ነብዩ መሐመድም ነብይ አይደለም ትላለህ እንዴ? እሺ ካልሆነስ አይደለም ብለህ እኮ ነው የምታምነው አንተ ነብዩ መሐመድ ነብይ አይደለም አልክ። ስለዚህ
የኢየሱስ ክርስቶስ አምላክነት የምታረጋግጠው ነቢዩ መሐመድ ነቢይ ካልሆነ ብቻና ብቻ ነው። አይቀየርማ። በቃ 2.1 ቢሊዮን ተከታይ ነው ያላቸው ፕሮፌት መሐመድ። በምን ልትቀይረው ነው? ንቅንቅ የማይል መጽሐፍ አለ። በቃ እጅህን እንትን አድርገህ ነካ ስታደርገው ላፍ የሚያደርገው መጽሐፍ ነው። ትሰምጣለህ እዛ። በምንድን ነው የምትቀይረው? ኢየሱስ ክርስቶስ እኮ ነብይ ነው ስትባል አምላክ አይደለም ይባላል። ነቢይ መሐመድም ነው። ምክንያቱም ኢየሱስ ክርስቶስ አምላክ አይደለም ብለው ሲሉ የሚያስብላቸው ነፍ ነገር ስላለ ነው። ከመጽሐፍ ቅዱስ ምንም አያስፈልጋቸውም። የእነሱን አላህ መንካት አትችልም፣ አደርስበትም። ከባድ ነው። ሆ ከባድ ነው። በጣም ረቂቅ ነው። የተዝረከረከ ማንነት የለውም። እሱን መንካት ስለማትችል ወደ የት ነው የምትወርደው? ወደ ሰው። ክርስቶስ አምላክ አይደለም ስትባል ነቢይ መሐመድ ነቢይ አይደለም ነው የምትለው እንጂ የእናንተ አምላክም አምላክ አይደለም ልትል አትችልም። አደርስበትም። ቦታ አይደለም። እውቀት ያስፈልጋል። መማር ይጠይቃል። እና አንብቡ፣ እወቁ፣ ንቁ። ብዙ ነገር ይቀራችኋል እናንተ